ቤተክርስቲያን አፍርሶ ቢሆን ኖሮ ላሊበላና አክሱም መኖር አልነበረባቸውም ብለው የተረፈው ራሱ አናዷቸው ይናገራል። የተረፈው አናዷቸው እነ መካነ ስላሴ በወርቅ የተሰሩ በእንቁ የተሰሩ አብያተ ክርስቲያናት ወሎ ውስጥ እነ ደብረ ሊባኖስ እስከ የማይፈርሱ ድንጋዮችን ትቶ ሌላውን በሙሉ ያቃጠለ ያወደመ ያረደ 95% ክርስቲያን ወደ አስገድዶ ወደ እስልምና ያስገባውን ጂሃዲስት ቅዱስ ኢትዮጵያዊ ንጉስ ነው በሉልኝ ይላል። የኛ ዴማስ ዳንኤል ክብረት የሚባለው አንድ የተቀሰፈ ግለሰብ ደግሞ ወራሪ አይባልም ብሎ መጽሐፍ ጻፈላቸው። ለካ የዚህ ሂደት አካል ኖሮ ነው ያንን የጻፈው ከንግስት እሌኒ እስከ ምናምን የሚል መጽሐፍ እና ኢትዮጵያ በሐሰተኛ ትርክት ነው የተቀሰፈችው። እረኛው መንጋውን እንደማይጠብቅ ሁለቱም እረኞች እንደከዱን ከዚህ በፊት ብዙ ረጅም ውይይት አድርገን ነበርና ሁለት እረኞች የሚባሉት በስጋ የሚጠብቀው ቤተ መንግስትና በመንፈስ የሚጠብቀው ቤተ ክህነት ነበር። ሁለቱም ክደውናል። አንዱ አሳራጅ አንዱ አራጅ ሆነው ተስማምተዋል። የዙቋላ አባቶች ሲገደሉ የምስራቅ ሸዋ ሊቀ ጳጳስ ገዳሙን ለቃችሁ ሂዱ ብሎ ነው የሚመክረው እንጂ ገዳዮቹን አቁሙ አይልም። ምክንያቱም ድሎቱና ምቾቱን ነው የሚፈልገው ወይንም የህዋት ተልኮ ተቀብሎ ያለ ነው። ፓትርያርኩ ቤተክርስቲያንን መጠበቅና አንድ ማድረግ ሲገባቸው መንበረ ወያኔን የሰረቀን የዛን የወሮ በላ ሰውዬ የፈጠረውን መንበረ ሰላማ ተብሎ ይሄ ዲቃላ ኦርጋኒክ ኢንኦርጋኒክ ብሎ ህዝብ የሚከፋፍል የውሸት ሞኖክሴ የፈጠረውን የሐሰት ስብስብ ሄደው ቤተክርስቲያን ባረኩ። ፓትርያርኩ የአንድነት ምልክት መሆን ሲገባቸው የጎሳ ፖለቲካ ሲሰሩ ታዩ። ትልቁ ሽማግሌ ያከበርናቸው ወደድናቸው አንድነት ምልክት ብለን የተከራከርንላቸው ከአጥፊዎች ጋር ቆሙ። የአዲስ አበባን ህዝብ መጥተው እንዳያጠፉት እነዚህ ዙሪያውን ታጥቆ እነ ሽመልስ ያስቀመጧቸው ነፍሰ ገዳዮች የአዲስ አበባን ህዝብ እንዳይገሉት የአዲስ አበባ ህዝብ ራሱ ምን አይነት ዝግጅት ማድረግ አለበት? የአዳማ ህዝብ ምን ዝግጅት ማድረግ አለበት? ክርስቲያኑ የበዛበት ድሬዳዋ፣ ሐረር ምንድነው ማድረግ አለበት? ጅጅጋና አብዲላ ያሳዩታል በአንድ ቀን እንዴት እንዳረዱ። ስለዚህ ይሄን አይነት ደም ማፍሰስ እንዳይመጣ ምንድነው የምናረገው? በነገራችን ላይ አንድ ጥናት አለ። ጥናቱ ምን ይላል? አንድ ፖለቲካ የሐሰት ትርክት ሲጀምር በተለይ እንዲህ ተደርገናል ካለ ሊያደርግ ያሰበውን ነው የሚለው፣ እንዳይጠየቅ ነው ክስ የሚያቀርበው። መጀመሪያ ጡቴ ተቆርጧል ካለ ጡት መቆረጡ አይቀርም፣ እጄ ተቆርጧል ካለ እጅ መቆረጡ አይቀርም፣ ተፈናቅዬ ነበር ካለ ማፈናቀሉ አይቀርም። ይሄም በሙሉ አድርገውታል። በተለይ ኦሮሞማዎቹና ወያኔዎቹ ፊንፊኔ የኛ ነበር አሉ፣ ህዝቡን አፈናቀሉት። ተፈናቅለን ነበር አሉ፣ አፈናቀሉት። ጡት ተቆርጦ ነበር አሉ፣ የግንቢ ዩኒቨርሲቲ ተማሪዎችን ወስደው ደፍረው ጡት ቆርጠው የት እንዳደረሷቸው አይታወቅም። ይሄ ሁሉ ከኦሮሚያ ቢሮ የሚሰጥ ትዕዛዝ ነው። ውሸት ነው። አንድ ናቸው፣ ሁሉም አንድ ናቸው። ስርዓት ነው ይሄ። ተጣልተው አያውቁም። ሐሰት ከመተረኩ በፊት ሪዮት ነው የሚቀድመው። ነጽሮት ዓለም ሪዮት አስተሳሰብ ፖለቲካዊ ሪዮት ነው የሚቀድመው። ፖለቲካዊ ሪዮቱ ስሁት፣ ክፉ፣ ጸረ ሰው ሲሆን፣ ጸረ ነባር ሲሆን ነባር ታሪክን የሚገለብጥ አዲስ ትርክት ይፈጠራል። አሁን እነዚህ ዋሃቢያዎቹ እንደሚፈጥሩት ክህነት ያገነነው አጼዎቹ ይሉሃል። 17 ዓመት ቤተክርስቲያን ሲያወድም ሰውን ባርነት ሲሸጥ ሲያርድ ሲገል የነበረውን ግራኝ ግን ቅዱስ ነው በሉልን ይሉሃል። ሀገር ሲያፈርሱና ሰው ሲያርዱ ቆይተው በሩ ሜዳ እንዲሆነ ይሉሃል። የአንድ ሜዳ ክስተት ለዛው ምን በትክክልም አልረዳው ዓለም ያወቀውን የቱርክና የአረብ ጂሃድ መሪ የሆነውን ግራኝ አህመድ ቅዱስ ነው ይሉታል። ከዛ ያሱ የሰራው ግፍ ፍትህ ነው ብለው ይከራከራሉ። አንዳንድ ኡስታዞች ፍትህ ነው ዳኛው በኦሮምኛ ነው የሚያናግረኝ፣ በህገ መንግስቱ መሰረት አስተርጓሚ ያላቆመልኝም፣ እኔ ደግሞ አልሰማም ብዬ ድርቅ አልኩ። መጨረሻ ክሱ ችግር ስህተት ስለነበረ እኔ አሸንፌ ኪሳራዬም ተካፈለኝ። ልክ ሂደቱ ሲያልቅ ዳኛውን ስሰናበተው ሌላ ጊዜ ለሻይ ሲወጣ ማለት ነው በረንዳ ላይ አግኝቼው በኦሮምኛ አናገርኩት ማለት ነው። ትችላለህ እንዴ? ለምንድን ነው ያስቸገርከን አለ። ምን ያህል እንደታመማችሁ፣ ምን ያህል እናንተን የሚያክል ዲግሪ ያለው ሰው ብሬኖች ዶኖ የራሱ ወገን እንደሚያሰቃይ በዘር እንዴት አራዩት እንደሆንን እንዳው ራሴ ኤክስፒሪየንስ ለማድረግ ብዬ እንጂ እኔ አፍ መፍቻዬም ኦሮምኛ ነበረ። የተወለድኩበትም
እና ኦሮምኛ መናገር እችላለሁ አልኩት። በጣም ከፋ። እንግዲህ የተማረ የሚባል ነገር ነው። ተመልከቱ፣ ዲግሪ የሚባለው ነገር እንዲህ አይነቱን ደንቆሮ ነው የሚያፈራው። ወዲያ ወዲህ ማየት አትችልም። አእምሮን አጥቦ በቃ አህያ ነው የሚያደርግህ መሰለኝ። ከራስ መሰረት ስትነቀል በቃ በውሸት ላይ ስለምትኖር እንዲህ ነው ባዶ ነው የምትሆነው። ባዶነትን በጥላቻ ትሞላዋለህ፣ ሌላውን ሰው በማግለል ትሞላዋለህ። እና ሰምታችሁ ከሆነ ይሄ ግጭት ምናምን የስሜት ሳይሆን በእውነት ወደፊት የተረጋጋ አገር እንዲኖረን ልጆቻችን የኛን ክፉ አመል ወርሰው ዘር እየቆጠሩ የሐሰት ትርክት እየተረኩ የውሰት ሪዮት ተከትለው እንዳይጠፋፉ 5 ደረጃ ያለው የመፍትሄ ሐሳብ ነበር ያቀረብኩትና አልሰማችሁትም ይሆናል። እናንተ እስቲ ብትሆኑ ምን ታረጋላችሁ? ለምሳሌ ምን ታረጋላችሁ ማለት ስልጣን ሰጠው አንድ ሰው፣ አሁን የምትናገር ሰው ሙሉ ስልጣን ሰጠው። ይሄን ሀገር በጀቱንም ታንኩንም ባንኩንም ሚዲያውንም የፍትህ መዋቅሩንም ይሄን ሁሉ ያው ስልጣን ይዛል ሙሉ ስልጣን አለ ተብሎ ቢሰጥህ ከየት ነው የምትጀምረው? የቆሰለውን ህዝብ፣ ያዘነውን ህዝብ፣ የተፈናቀለውን ህዝብ ገና ሊያፈናቅል የተዘጋጀውን በዘር የታጠቀውን የውሸት ሐውልት ያቆመውን ሁሉ እንግዲህ ወደ ቦታው መልሰህ በፍቅር እንዲያስብ ለማድረግ ስለሆነ እዳው ከፊታችን ያለው። አሁን የፋኖ የሚያረጋው ተጋድሎ አለ፣ በሰላማዊ መንገድ ብለው የሚያረጉት አለ፣ የኦሮሞ ሰራዊት ነኝ የሚል የሚያረጋው ውጊያ አለ። ይሄ ሁሉ 4 ኪሎ ቢገናኝ ሀገሪቷ አይምሮ በተበከለ ወጣት የተሞላች ስለሆነ ወደ ሲቪል ጦርነት ነው የምንገባው። ያ እንዳይመጣ አካሁኑ ሐሳባችንን ግልጽ አድርገን ለሰው ተስፋ ሰጥተን በስሜት እንዳይመራ ለትውልድ በሚያስብና በተረጋጋ መንገድ እንዲያስብ ህዝባችንን ለማድረግ ምን አይነት ሐሳብ ማቅረብ እንችላለን ነው። ስለዚህ አሁን ያላችሁት ነገር ሮሮ እስካሁን የደረሰብን ግልጽ ነው። ጽንፈኞቹ ምን ያህል ከአረብ ጋራ እየተላላኩ መከራ እንደሚያሳዩን፣ አልሸባብ ጋር ሄደው ስልጠና እንደሚወስዱ እኔ ዶክመንተሪ ለጥፌላችኋለሁ። የኔን ቴሌግራም ካያችሁ አማርኛ ተናጋሪ ጂሃዲስቶች ሶማሊያ ሄደው ሲሰለጥኑ በባሌ በኩል የእስላም መንግስት ብለው ገብተው የተደራጁ ሰዎች እንዳሉ ራሱ በመንግስት ሚዲያ ተነግሮ ያውቃልና ይሄን ሁሉ ውጥንቅጥ ይዘን ይሄ መንግስት ድንገት ሲወድቅ ህዝባችን ወደ ግራ መጋባት እንዳይሄድ ከወዲሁ ምን ተስፋ እንሰጠዋለን? እንዴት ነው የምናስበው? ዝም ብሎ ስሜት እዚህ ጋር ወታደር ተማረከ ጉድ አደረገው ኳስ ጨዋታ ይመስል 2 ዓመት ሙሉ የአማራን ተጋድሎ በሐሳብና በመርሆ ፍኖት በፍኖተ ካርታ ላይ ሰው ያሰበ የደገፈው ያን ትግል እንዲጠብቀው ሳይሆን ዝም ብሎ ገደለ፣ አሸነፈ፣ እዚህ ጋር ቦታ ያዘ እያሉ ፕሮፓጋንዳ እየሰሩ ህዝቡን ግራም ያጋቡ የወሬ ቋቶች የአማራን ትግል ራሱ የኳስ ጨዋታ ያስመሰሉ ወሬኛ አክቲቪስቶችና የሚዲያ ሰዎች አሉ፣ ሳንቲም ለቃቃሚዎች ማለት ነው። እኛ ከዛ በላይ ከፍ ብለን ለህዝቡ ተስፋ የሚሰጥ ውይይት እንድናረግ ስለሆነ እንዳው እንዲህ ብናረግ እንዲህ ቢደረግ ይያል መፍትሄውን ብንነካ እግዚአብሔር ያቀበለንን ያህል ከዛም ሲመጣ ነው ህይወት የሚዘራው ብዬ ነው። ሐሰት ከመተረኩ በፊት ሪዮት ነው የሚቀድመው። ነጽሮት ዓለም ሪዮት አስተሳሰብ ፖለቲካዊ ሪዮት ነው የሚቀድመው። ፖለቲካዊ ሪዮቱ ስሁት፣ ክፉ፣ ጸረ ሰው ሲሆን፣ ጸረ ነባር ሲሆን ነባር ታሪክን የሚገለብጥ አዲስ ትርክት ይፈጠራል። አሁን እነዚህ ዋሃቢያዎቹ እንደሚፈጥሩት ክነት ያገነነው አጼዎቹ ይሉሃል። 17 ዓመት ቤተክርስቲያን ሲያወድም ሰውን ባርነት ሲሸጥ ሲያርድ ሲገል የነበረውን ግራኝ ግን ቅዱስ ነው በሉልን ይሉሃል። ሀገር ሲያፈርሱና ሰው ሲያርዱ ቆይተው በሩ ሜዳ እንዲሆነ ይሉሃል። የአንድ ሜዳ ክስተት ለዛው ምን በትክክልም አልረዳው ዓለም ያወቀውን የቱርክና የአረብ ጂሃድ መሪ የሆነውን ግራኝ አህመድ ቅዱስ ነው ይሉታል። ከዛ ያሱ የሰራው ግፍ ፍትህ ነው ብለው ይከራከራሉ አንዳንድ ኡስታዞች። ፍትህ ነው ቤተክርስቲያን አፍርሶ ቢሆን ኖሮ ላሊበላና አክሱም መኖር አልነበረባቸውም ብለው የተረፈው ራሱ አናዷቸው ይናገራሉ። የተረፈው አናዷቸው እነ መካነ ስላሴ በወርቅ የተሰሩ በእንቁ የተሰሩ ቤተክርስቲያናት ወሎ ውስጥ እነ ደብረ ሊባኖስ እስከ
የማይፈርሱ ድንጋዮችን ትቶ ሌላውን በሙሉ ያቃጠለ ያወደመ ያረደ 95% ክርስቲያን ወደ አስገድዶ ወደ እስልምና ያስገባውን ጂሃዲስት ቅዱስ ኢትዮጵያዊ ንጉስ ነው በሉልኝ ይላል። የኛ ዴማስ ዳንኤል ክብረት የሚባለው አንድ የተቀሰፈ ግለሰብ ደግሞ ወራሪ አይባልም ብሎ መጽሐፍ ጻፈላቸው። ለካ የዚህ ሂደት አካል ኖሮ ነው ያንን የጻፈው ከንግስት እሌኒ እስከ ምናምን የሚል መጽሐፍና ኢትዮጵያ በሐሰተኛ ትርክት ነው የተቀሰፈችው። ሐሰተኛ ትርክትን ግን ስሁት ሪዮት ይቀድመዋል። ስሁት ሪዮት ደግሞ ነባር ነገር ሁሉ ስተት ነው አዲስ ነገር እናመጣለን ብለው የተነሱ ተማሪዎችን ንቅናቄ ላይ ነው የሚጀምረው። ከዛ በፊት እነ መንግስቱ ነዋይ የሚባሉ አእምሯቸው ታጥቦ የራሳቸውን ንጉስን ባለስልጣናት የሚያርዱ ስንኩል ግርማሜ ነዋይ መንግስቱ ነዋይ የሚባሉ የአጋንንት ልጆች ነበሩ። እነሱን የሚያደንቅ ትውልድ ነው የተነሳው። ያ ትውልድ ግን ከውጪ ነው የተዘራባቸው። እንደ ሮማኖ ፕሮቼስካ እነ ክሲንጀር እነ ማኩሌይ እነ ሌሎችም ብዙ ጽሁፍ ያላቸው ሰዎች አሉ። በተለይ ጀርመን እነ ሉዲቭ ሃኒክራፍ እነዚህ ነው መርዙ መጀመሪያ ያዘሩት። ከዛ ጣሊያን ቆንስላ በየአካባቢው አቋቁሞ ከአድዋ ድል በኋላ ኢትዮጵያኖችን ለመከፋፈል ሰርቷል። እንግሊዞች ሰርተዋል። ኢያሱን ለማስወገድ የሰሩት ፎቶሾፕ ምናምን ሁሉ አሁን እየወጣ ነው። ሃይማኖቱን ቀየረ ብለው እንዴት እንዳስጠፉት ከንጉስ ተፈሪ ጋራ ከራስ ተፈሪ ጋር ተስማምተው እነዚህ ነገሮች ስናይ ዘሩ ውጪ ተዘርቶ አገርሱ ነው የበቀለው። አሁን መፍትሄ ነው እያወራን ያለነው። ትውልዳችን ተበላሽቷል። መርዙን ተግቷል። እንደናቱ ጥት ሲጠባው ነው ያደገው። ሰራዊቱ እንደዛ ነው፣ ፖሊሱ እንደዛ ነው፣ ዳኛው እንደዛ ነው። ይሄንን ነው እንግዲህ አሁን በትጥቅ ትግልም የሚፋለሙት በሰላማዊ መንገድ የሚፋለሙት። ይሄን መንግስት ይጥሉታል፣ ይሄ መንግስት ደግሞ ይወድቃል። የዘር መንግስት ጸንቶ ያውቃል። ለዛውም የሰው ደም የሚያፈስ መንግስት እሱ ሲወድቅ ይዞን እንዳይወድቅ ይሄ ተበላሸ ትውልድ እርስ በርሱ እንዳይጠፋፋ ከወዲሁ ተስፋ የሚሰጥ ትውልዳችን የሚገናኝበትን አዲስ ትርክት አዲስ አሰላለፍ ማቅረብ ከቻልን ሐሳብ እየሰጠን ለምሳሌ በሚቀጥለው 4 ወር ውስጥ የኢትዮጵያ መንግስት ይወድቃል ብለን ብናስብ እርስ በርስ እንዳንጠፋፋ ምንድነው የምናደርገው? የአዲስ አበባን ህዝብ መጥተው እንዳያጠፉት እነዚህ ዙሪያውን ታጥቆ እነ ሽመልስ ያስቀመጧቸው ነፍሰ ገዳዮች የአዲስ አበባን ህዝብ እንዳይገሉት የአዲስ አበባ ህዝብ ራሱ ምን አይነት ዝግጅት ማድረግ አለበት? የአዳማ ህዝብ ምን ዝግጅት ማድረግ አለበት? ክርስቲያኑ የበዛበት ድሬዳዋ፣ ሐረር ምንድነው ማድረግ ያለበት? ጅጅጋና አብዲላ ያሳዩታል በአንድ ቀን እንዴት እንዳረዱት። ስለዚህ ይሄን አይነት ደም ማፍሰስ እንዳይመጣ ምንድነው የምናረገው? ይሄን የሐሰት ትርክትና ክፉ ነገር ምንድነው? ምኒልክ ጡት ቆረጠ ብለው ሲያበቁ የቆረጠውም የተቆረጠውም የለም። ሆኖም ቢሆን እንኳን በነገራችን ላይ አንድ ጥናት አለ። ጥናቱ ምን ይላል? አንድ ፖለቲካ የሐሰት ትርክት ሲጀምር በተለይ እንዲህ ተደርገናል ካለ ሊያደርግ ያሰበውን ነው የሚለው፣ እንዳይጠየቅ ነው ክስ የሚያቀርበው። መጀመሪያ ጡቴ ተቆርጧል ካለ ጡት መቆረጡ አይቀርም፣ እጄ ተቆርጧል ካለ እጅ መቆረጡ አይቀርም፣ ተፈናቅዬ ነበር ካለ ማፈናቀሉ አይቀርም። ይሄን በሙሉ አድርገውታል። በተለይ ኦሮሞማዎቹና ወያኔዎቹ ፊንፊኔ የኛ ነበር አሉ፣ ህዝቡን አፈናቀሉት። ተፈናቅለን ነበር አሉ፣ አፈናቀሉት። ጡት ተቆርጦ ነበር አሉ፣ የግንቢ ዩኒቨርሲቲ ተማሪዎችን ወስደው ደፍረው ጡት ቆርጠው የት እንዳደረሷቸው አይታወቅም። ይሄ ሁሉ ከኦሮሚያ ቢሮ የሚሰጥ ትዕዛዝ ነው። ውሸት ነው። አንድ ናቸው፣ ሁሉም አንድ ናቸው። ስርዓት ነው ይሄ። ተጣልተው አያውቁም። እስኪያጸዱ ሌላውን እስኪያጸዱ ነው ጫካም አዲስ አበባ የሚቀመጡት እንጂ አንድ ናቸው። ሲያርድ ቆይቶ በቂ የሱን አካባቢ ካጸዳ በኋላ እርቅ ገባ ብሎ እንደ ጃልሸኝ የሚሉ ሰውዬ ከሽመልስ ጋር ይሳሳማል። እንኳን ፈጀ ስንት ገደልክ አይነት ነገር። ስለዚህ ውሸት ነው። አሁን የኛ እንዲህ የተበላሸውን ወንድማችንን ምን አድርገን ነው አእምሮውን መልሰው እንዴት በሐሰት እንደታወረ እንዴት እናሳየው? ያሳወሩት የሐሰት ተራኪዎችን መጽሐፍት ሰብስበን እንዴት እንርታው? ስራ አለን ሁላችንም። አንድ ወንድማችን በጣም ትልቅ ስራ ሰርቷል። ለዚህ አሁን እሱ እንኳን ብቻውን ይሄን ከሰራ ሁላችንም ብንሰራ
ተገልብጦ ስለሚታይ አስቸጋሪ ነው። እንደዚህ ማንበብ ትችላላችሁ። ይሄ መጽሐፍ እነዚህን የሐሰት ትርክቶች አደራጅቶ መልስ ባጭሩ መልስ የተሰጠበት መጽሐፍ ነው። ይሄ መጽሐፍ አንድ ሰው በድካም ከሰራው ብዙዎቻችን ብንሰራ እያንዳንዱን የሐሰት ትርክት ፍርሽ ማድረግ እንችላለን። ቢያንስ በሁለት በሶስት ቋንቋ በተለይ በትግርኛና በኦሮምኛ ቢሰራ እነ ገብረ ኪዳን ማናቸው መምህር ገብረ ኪዳን ምናምን የሚባሉት የሐሰት ተራኪና እዚህ ኦሮሚያ ውስጥ ደግሞ ያሉት የሐሰት ተራኪዎች አሉ ማለት የኩንታል ሐሰት ኩንታል ያላቸው እነሱም መርታትና ትውልዱ ወደ አእምሮ መመለስ ይፈልጋል። ይሄ እንግዲህ እያንዳንዳችን እንደየጸጋችን ወይንም ጸጋ ያላቸው ዘመዶች ካሉን እንዲጽፉ እንዲናገሩ በማበረታታት በተለያየ ቋንቋ መፍትሄ እንድናገኝ ማድረግ ያስፈልጋል። ሰው ከመጠፋፋቱ በፊት ማለት ነው። እረኛው መንጋውን እንደማይጠብቅ ሁለቱም እረኞች እንደከዱን ከዚህ በፊት ብዙ ረጅም ውይይት አድርገን ነበርና ሁለት እረኞች የሚባሉት በስጋ የሚጠብቀው ቤተ መንግስትና በመንፈስ የሚጠብቀው ቤተ ክህነት ነበር። ሁለቱም ክደውናል። አንዱ አሳራጅ አንዱ አራጅ ሆነው ተስማምተዋል። የዙቋላ አባቶች ሲገደሉ የምስራቅ ሸዋ ሊቀ ጳጳስ ገዳሙን ለቃችሁ ሂዱ ብሎ ነው የሚመከረው እንጂ ገዳዮቹን አቁሙ አይልም። ምክንያቱም ድሎቱና ምቾቱን ነው የሚፈልገው ወይንም የህዋት ተልኮ ተቀብሎ ያለ ነው። ፓትርያርኩ ቤተክርስቲያንን መጠበቅና አንድ ማድረግ ሲገባቸው መንበረ ወያኔን የሰረቀን የዛን የወሮ በላ ሰውዬ የፈጠረውን መንበረ ሰላማ ተብሎ ይሄ ዲቃላ ኦርጋኒክ ኢንኦርጋኒክ ብሎ ህዝብ የሚከፋፍል የውሸት ሞኖክሴ የፈጠረውን የሐሰት ስብስብ ሄደው ቤተክርስቲያን ባረኩ። ፓትርያርኩ የአንድነት ምልክት መሆን ሲገባቸው የጎሳ ፖለቲካ ሲሰሩ ታዩ። ትልቁ ሽማግሌ ያከበርናቸው ወደድናቸው አንድነት ምልክት ብለን የተከራከርንላቸው ከአጥፊዎች ጋር ቆሙ። አሁን እሱ ስለለየልን ያንተን ሐሳብ ስለለየልንና ስለታወቀ ጉዳዩ እሱ ማሰብ ትተን አንደኛ ምእመናንና እውነተኛ ካህናት ምን ያድርጉ ወደሚለው ነው መዞር ያለብን። እኛ ፈርተው ዝም ያሉትን እንዴት ወደ ድፍረት እናምጣቸው? እውነተኞቹን እንዴት እንደግፋቸው? ሐሰተኞቹ ከህዝብ ፊት እንዳይቆሙ እልል እየተባለ ያስጨበጨቡ ማጭበርበር እንዲያቆሙ ምን እንስራ የሚል ነገር ነው ማሰብ ያለብን። ክህነታችን እንዳይጠፋብን ምን አይነት ቀኖናዊ መንገድ ተከትለን እነዚህን የአጥፊዎቻችን አገልጋይ የሆኑ የሐሰት መነኮሳት እንዴት እንከላከላቸው የሚል ሌላ አንድ ውይይት ያስፈልጋል። ይሄ ትልቅ ስለሆነ ይሄ ዘርፍ ማለት ነው። አሁን ግን በሐሰተኛ ትርክትና በስሁት ርዮት ምክንያት የመጣብን መዓት ወደ ሲቪል ጦርነት እንዳይወስደን ቅድም የተባለው ላይ የአዲስ አበባን ህዝብ ወይንም የአዳማን ህዝብ ወይንም ትላልቅ ከተሞች ውስጥ ያሉ ክርስቲያኖች እንዳያልቁ እየጨረሷቸው ነው። ግን አሁን መንግስት ልክ ሲወድቅ ጠብቀው ግድያ እንዳይፈጽሙ እልቂት እንዳይፈጽሙ የተረፉት ላይ አሁን አማርኛ ተናገሩ ማለት ጀምሯል። ይሄን ሰሞን እንደሰማሁት አማርኛ ትምህርት ቤት ውስጥ እንዳይሰጥ እየተባለ ነው በእነሽመልስና በእናብይ። እንዲህ አይነት ጭካኔ ያለበት ስለሆነ ሰው ምን ይዘጋጅ? ካህኑና ምእመኑ እና ደግሞ እንዳው በእርግናም ይሁን በመልካም እይታቸው መልካም የሆኑ ሙስሊሞች እንዴት አድርገው ተባብረው ከዚህ መዓት ይሻገሩ? አስቸኳዩ ለህዝብ መነገር ያለበት ዝግጅት ምንድነው? የጥፋት ጫፍ ላይ ነን። ይሄ ነው አስፈሪው ነገር። ህዝቡ ወጣቱ ያለበት ሁኔታ በጣም አስቸጋሪ ነው። ለመኖር አይችልም። አደጋ አለበት። ማግለል አድሎ አለበት። ቤቱ ይፈርስበታል። ስራ አያገኝም። ስራ ሲጠየቅ ዘሩ፣ ቋንቋው፣ ሃይማኖቱ ይጠየቃል። በጣም አስገራሚ ነገር ነው ያለው። እኔ ይሄን ለመፈተን አንድ ጊዜ የመኪና አደጋ ነው የመኪና ክስ አጋጠመኝና ኦሮሚያ ፍርድ ቤት ሄድኩ። አንድ ቦታ ፍርድ ቤት ሲሄድ ሆነ ብዬ ኦሮምኛ አልችልም አልኩ። ስለዚህ መንጃ ፍቃዴ አዲስ አበባ ስለሆነ ወደ ኦሮምኛ አስተርጉም ተባልኩ። አስተረጎምኩ። ዳኛው በኦሮምኛ ነው የሚያናግረኝ። በህገ መንግስቱ መሰረት አስተርጓሚ ያላቆመልኝም። እኔ ደግሞ አልሰማም ብዬ ድርቅ አልኩ። መጨረሻ
ክሱ ችግር ማነው ስተት ስለነበረ እኔ አሸንፌ ኪሳራዬም ተከፈለኝ። ልክ ሂደቱ ሲያልቅ ዳኛውን ስሰናበተው ሌላ ጊዜ ለሻይ ሲወጣ ማለት ነው በረንዳ ላይ አግኝቼው በኦሮምኛ አናገርኩት ማለት ነው። ትችላለህ እንዴ? ለምንድን ነው ያስቸገርከን አለ። ምን ያህል እንደታመማችሁ ምን ያህል እናንተን የሚያክል ዲግሪ ያለው ሰው ብሬኖች ዶኖ የራሱ ወገን እንደሚያሰቃይ በዘር እንዴት አራዩት እንደሆንን እንደው ራሴ ኤክስፒሪየንስ ለማድረግ ብዬ እንጂ እኔ አፍ መፍቻዬም ኦሮምኛ ነበረ የተወለድኩበትም እና ኦሮምኛ መናገር እችላለሁ አልኩት። በጣም ከፋው። እንግዲህ የተማረ የሚባል ነገር ነው። ተመልከቱ፣ ዲግሪ የሚባለው ነገር እንዲህ አይነቱን ደንቆሮ ነው የሚያፈራው። ወዲያ ወዲህ ማየት አትችልም። የአእምሮን አጥቦ በቃ አህያ ነው የሚያደርግህ መሰለኝ። ከራስ መሰረት ስትነቀል በቃ በውሸት ላይ ስለምትኖር እንዲህ ነው ባዶን የምትሆነው። ባዶነትን በጥላቻ ትሞላዋለህ፣ ሌላውን ሰው በማግለል ትሞላዋለህ። ሰርተሳን ዘርፈህ ለመክበር ትሞክራለህና በጣም ችግር ላይ እንደሆናችሁ ይታወቃል። ግን ክሪኤቲቭ መሆን ይፈልጋል። እንዴት አድርገን ነው ፊት ለፊት አደጋ ሳንጠራ የሐሰት ትርክትን የምንረታበት? ዘመኑ ይፈቅድልናል። ሚዲያ እኮ አለ። ቋንቋም እንችላለን፣ ኦሮምኛ እንችላለን፣ ትግርኛ እንችላለን። የተለያየ ቋንቋ የምንችል ሰዎች በሐሰት ትርክት ለተበላሸው ወገናችን እንዴት እንድረስለት? የሞራል ጫና እንዴት እናርግበት? ወደ እውነት እንዲመለስ፣ በሆድ እንዳይመራ። የጥምቀት ልጆች ከሆኑ ደግሞ የክርስትናን ከፍታ ከስጋ ዘረኝነት በላይ የሥላሴ ልጆች ሆነናል። እኛ አዲስ ዘር ነን። ከወንድና ከሴት ፈቃድ ወይንምና ከደምና ከስጋ አይደለም የተወለድነው። ወንጌሉ እንደዛ ይለናል። እሱን አስታውሶ የብሔር ፖለቲካ ባሪያ እንዳይሆን ክርስቲያን እንዴት ነው ጫና የምናደርገው? በመጻፍ በመናገር ምሳሌ በመሆን ለአደጋ ሳንጋለጥ። ምክንያቱም አራጅ ነው የሚገዛን ስርዓት፣ አግላይ ነው፣ አይን አውጣ ነው፣ ከተማ ያፈርሳል ከጥላቻው የተነሳ። ስለዚህ ይሄን ነውረኛ ስርዓት ፊት ለፊት ላትናገረው ትችላለህ፣ ጠመንጃ ይዘህ እንደሌሎቹ ጫካ ካልገባህ በስተቀር። ስለዚህ ግን ሴፍ ሆነን እንዴት አድርገን ነው ወንድሞቻችንን አንቅተን ወደ ልቦናቸው እንመልሰው የሚለውን ክሪኤቲቭ የሆነ ሎካል ውይይት ይፈልጋል። የዚህ የቲክቶክ ውይይት ሳይሆን ሰው ቁጭ ብሎ አስቦ አቅዶ ሰው ወደ ልቦናው የሚመለስበትን ስራ መስራት አለበት። አንድ ሁለተኛ ግን ራሱን ለመከላከል መዘጋጀት አለበት። ዝም ብሎ መሞት አይደለም። ባይሆን የሚችሉትን ያህል ታግሎ መሞት ነው የሚያስፈልገው። እንደዚህ ጨካኝ ሰዎች፣ ህፃን እርጉዝ የሚሰነጥቁ ሰዎች ማንንም አይምሩ። ስለዚህ ዝግጅት መከራ ላይ ያስቀር ይችላል። ዝም ብሎ መቀመጥ ነው ክፋትን የሚጋብዘው። መዘጋጀት ክፋትን እነሱም ሁለቴ ያስባሉ። ሰዎች ናቸው። ራሱን የሚከላከል ሰው ሲያዩ ሊገሉ አይመጡም። ከመጡም ይሞታሉ እነሱ። ስለዚህ ሰዎች መዘጋጀት አለባቸው። የከበበን አውሬ በጣም ከባድ ነው። የነሽ መልስ አእምሮን ያጠቡት ይሄ ኦነግና አብይ አህመድ ለግድያ ያዘጋጁት ሰው ማት ነው። ስለዚህ ሌላው ማሰብና መዘጋጀት አለበት። ጤናማ ከሆኑ ወገኖቹ ጋር መነጋገር አለበትና አንዱ ዝግጅት እሱ ነው። እንዴት ይዘጋጃል? ይሄ ሚዲያ ውይይት አይደለም። ሰው ተዘጋጅቶ ስራ መስራት አለበት ለማለት ነው። ተኝቶ መሞት ጽድቅም አይሆንም። መስክሮ መሞት ሰማዕትነት ያሰኛል። ወገንና ቤተክርስቲያንን እውነትን ተከላክሎ መሞት ሰማዕት ያሰኛል። እንዲሁ እንደተሸማቀቁ ህፃን ብቻ ነው ቤተሰቦቹ እጅ ሲረገባቸው አይናቸው ላይ እጃቸውን የሚያደርጉት ህፃናት ናቸው። ከዛ የበለጠ ማድረግ ስለማይችል ይሄ ሰፊ ኦርቶዶክሳዊ ህዝብ ምንም ማድረግ የሚችል ቢነሳ በአንድ ቀን ይሄን ሁሉ ክፋት ማስቆም የሚችል ህዝብ በአደንዛዥ ጳጳሳትና አደንዛዥ ሰባኪዎች ምክንያት ደንዝዞ ቀረ። ስለዚህ እኛ ሰውን ከእንቅልፉ መቀስቀስ አለብን ነው። ይሄንን ስራ ውስጥ ለውስጥ ሁሉም ሰው መስራት ይችላል። እዚህ ላይ ሰው ሁሉ ኃላፊነቱን ይውሰድ የሚል መልእክት ነው ያለኝ። ክርስትና እገደላለሁ ብለው የሚሸሹ ሳይሆን የመስቀል ህይወት ነው። ደረታቸው ላይ ሺህ መስቀል ደርድረው ልጆቻቸው ሲታረዱ ራሳቸውን የሚያደኑ ከሆኑ እረኞች አይደሉም። እንደኔ ምዕመን ሆነው መሸሽ ይችላሉ፣ መብታቸው ነው። እሱ ግን ቦታውን ይዘው ሰው ማደንዘዝ ግን ክልክል ነው፣ ኃጢአት ነው። እልል እያሰኙ ህንፃ እያሰሩ ለገዳይ ወርቅ እየሸለሙ ውጪ ሀገር ሄደው በዘር እየከፋፈሉ መንበረ ሰላማ የሚባል የህወሓት መንበር እየባረኩ አሁንም እነሱ ቢናገሩ ይገደሉ። ስለ ክርስቶስ ብሎ እኮ ራሱን
ያልካደ መስቀሉን ያልተሸከመ ለኔ ሊሆን አይገባም ያለ ጌታ ነው። እንሸከማለን ብለው 3-4 መስቀል አንገታቸው ለሚያረጉ እነሱ ስለ ሰማዕታት ቅዳሴ ሲቀድሱ የሰማዕታትን ስራን ሰራ ዘንድ ሰማዕትነትን ስጠን ብለን እንድንጸልይ የሚያስምሉን እነሱ የሚያስምሉንን የማያረጉ ከሆነ ልብሳቸውን ቀይረው ንክስና ሳይሆን ይሄ ጵጵስና ምንኩስና ነው፣ ትርምት ነው፣ ሰማዕትነት ነው። እሱን አልቀበልህም፣ እኔ መጽሐፉም አይፈቅድልህም፣ አያስኬድህም አስተምረው እሱን እንትወው። አሁን በአማራ ክልል አሁን በተደጋጋሚ የሚናገሩ ሰዎች አሉ። ብዙ አባ ገብረ መድኅን የሚባሉ ይናገራሉ እና እሳቸው እየተሳደዱ ነው። ለምንድን ነው የሚሳደዱት? እኔ ራሴ እንግዲህ አባቶችን ከላይ ያሉትን አይደለም ቀኖና ቤተክርስቲያንን እንትን ያሉትን ሳይሆን አንዳንድ አባቶች ገብተው ወደ ህዝብ ገብተው ለምን አሁን እንደሱ ያሉ ሰው አሉ በዚህ በሀገር ውስጥ ማለት ነው እየተሳደዱ የሚታረገው ማን ዳንኤል የሚታረገው እባክህ ዳንኤል ዘሐረር የሚታረገው እና ምንድነው ቤተክርስቲያኒቱን ሊያድናት የሚችል ከይሁዲት ጉዲት እንደተማሩ ቤተክርስቲያንን የሚያድናት የአባቶች ጸሎት እንዳለ ሆኖ ነገር ግን የታጠቀ ኃይል ነው። የታጠቀ ኃይል ነው የሚፈታው። እውነት ነው። ስለዚህ ክርስቲያኑ ራሱን ማደራጀትና በፖለቲካ መሳተፍ አለበት፣ መንቃት አለበት፣ ጸሎትና ፍርሃትን መለየት አለበት። ምዕመኑ ገና የምዕመኑ ስራ አባቶች ብቻ ሳይሆን የምዕመኑ ስራ በጣም ዳንኤል የሚታርገው ብዬ የማስበው። እሺ ቀጥል። አሁን ያመጣው ጥሩ ነው። በትጥቅ የመጣው በትጥቅ ነው። ጸሎት ሁሌ ያለ ነው። እየተዋጉ መጸለይ ያለ እሱ የታወቀ ነው። ታቦት ይዘን ነው የተዋጋ ነው እንጂ ደንዝዘን አይደለም ሀገር ያኖር ነው። ይሄ ሱሪውን ተፋው ላይ ታጥቆ ጸጉሩን እየገመደ ፊልም እያየ ስለ ኳስ እያወራ የሴት ዳሌ እያየ የሚውል ጆተኒና ምን እየተጫወተ ጊዜውን የሚያጠፋ ጫታ ወጣት ምንም ዋጋ የለውም። እሱ ቢሞትም ቢኖርም አይጠቅምም። እንዳውም መቼስ ሰው ይጥፋ አይባልም እንጂ ቢጠርገው ጥሩ ነው እግዚአብሔር። እሱ ጠቃሚ አይደለም፣ እሱ አጥፊ ነው። አንገቱ ላይ መስቀል አድርጎ ዝሙቱንና ወሬውን ሲሰልቅ የሚውል እሱ ዋጋ የለውም። የክርስትናንም ስም ያስጠፋል። እሱን ተወው። ግን በደንብ የገባቸው ግን በደሞ መሃል ላይ ምን እንስራ ብለው ግራ የገባቸው ሰዎች ነው አሁን በውይይት ነቅተው አሁን ያልከው አይነት ነገር እንዲሰሩ ራሳቸውን ለማዳን እንዲዘጋጁ። በትጥቅ የተጀመረ ነገር በትጥቅ ነው መፍትሄ የሚያገኘው፣ የታወቀ ነው። ቁጭ ብለህ እባክህ ማረኝ አትሎም። የታወቀው ጠላትህን አቅዶ የመጣው እጄን ቆረጥክ ብሎ የእጅ ሐውልት ከሰራ በኋላ ሊቆርጥህ ነው የተረከው። አንድ ሰው ሆኛለሁ ካለ ሆንኩ ያለው ሊያደርግ ነው። ይሄ የታወቀ ነው። በአለም ሁሉ አለ። ከሂትለር ጀምሮ አይሁድ እንዲያደረጉን ወደኋላ አስቀሩን፣ በአንደኛ ዓለም ጦርነት እንድንሸነፍ አደረጉን ብሎ ተርኮባቸው ነው ያጠፋቸው። የውጡና ቱሲም ብታይ ቱርኮቹ በአርመን ላይ የፈጸሙት እነሱ እንኳን በሃይማኖት ነው። ሌላ እየጠረጉ መስፈር ያለበት የጂሃድ ሂደት ነው። ግን ሌሎቹ ሁሉ ዘር ያጠፉት ሰው ላይ እየተረኩ ነው። ወይ ዝንጀሮ ነው ወይ አንሳል፣ ጥቁር ዋጋ የለውም። ይሄን ለአፍሪካ መያዝ የለበትም። አሬሮ የሚባለውን ዘር ጀርመን የጨረሰው በእንደዚህ አይነት ትርክት ነውና ተተርኮብሃል፣ ቁጭ ብለህ አጠብቅ የሚለው መፍትሄ ነው። እንዳልከው በቃ ዝግጅት ይፈልጋል። የኛን አባቶች መተው ነው ወዳጅ። ጤናማዎቹን እንደ አባታችን እንደ ማናቸው መምህር ገብረ መድኅን አይነቶቹን ሌሎቹ ብዙ መምህራን አሉ፣ እውነት የሚናገሩ ታሪክ የሚያስተምሩ ለቤተክርስቲያን የሚገባውን ክብር ስጡ የሚሉ ሰዎችን የሚያሳድዳቸው መንግስት ብቻ አይደለም። እዛው ፋኖ መሃል ያለ ህዝብ እኔን እንጂ ሌላ ሰው አይስማ ብሎ ራሱን አምላክና ንጉስ ማድረግ የሚፈልግ በሽተኛ ነው እንዲህ አይነቱን ትላልቅ ሰው የሚያሳድደው። ስለዚህ አማራ ህዝብ መሪውን አውቆ ነው መምረጥ ያለበት፣ በሽተኛ መምረጥ የለበትም። ሃይማኖቱን የሚያከብር ረጅም ታሪኩን የሚያከብር የአማራ ህልውና በኢትዮጵያ ህልውና ውስጥ ብቻ ሊረጋገጥ እንደሚችል የሚያምን። ምክንያቱም አማራ ብቻውን ህልውናውን ማስከበር አይችልም። ለምን? ውስጡ ልዩነት ፈጥረው ያፈርሱታል፣ ዙሪያውን ሀገር ፈጥረው ይገሉታል። ስለዚህ ጎጠኛ የአማራ ጠላት ነው። ይሄን የሚያውቁ ካህናትና አባቶች ማስተማር አለባቸው።
ይሄን የማይረዳ መሪ ያማላ ጠራት ነው። ራሱን አምላክ የሚያደርግ ሰው እንቅፋት ነው ለትግሉ። እነዚህ አይነት ሰው ነው አባቶችን የሚያሳድደው በእርግጠኝነት። ወይ መናፍቅ የሆነ ወይ የተወገዘውን ቅባት በኦርቶዶክስ ለመተካት የፈለገ ወይንም ኢአማኒ የሆነ ወይንም ለጠላቶቻችን ገንዘብ እየላኩለት ተልኮ የተቀበለ ወይንም የአእምሮ መቃወስ ያለበትና ስልጣን ማለት መንግስተ ሰማያት የመሰለው ከህዝቡ ህልውና ይልቅ የራሱ ፍትወት ያሳወረው ሊሆን ይችላል። ስለዚህ ሰው መሪውን በጥንቃቄ ነው መምረጥ ያለበት። ለዚህ ነው አንድ 3 ቪዲዮ በናርሲሲዝም ላይ ሰርቻለሁ ጥናት አድርጌ ማለት ነው። የናርሲሲስት መሪዎችን በሽታ ምልክቶች 3 ክፍል ያለው ቪዲዮ ሰርቻለሁ። ፍኖተ ሩታን 2 የሚል ላይ ሄዳችሁ ብታዩት ያ የበሽታ ምልክት እያዩ መሪውን ማጽዳት ይፈልጋል። ህዝቡ መሪውን ማወቅ አለበት። ሰራዊቱ በተለይ ተዋጊው በምላስ መታለል የለበትም። አብይ አህመድ አታሎም ቤተመንግስት ገብቶ የፈጀም በምላስ ነው። ኢትዮጵያ እያለ አሁንም በምላስ አማራ እያለ የሚያጭበረብር ሰው ሊከመርበት አይገባም ህዝቡን እና ይሄን ማወቅ ያስፈልጋል። እግዚአብሔር ይርዳን።